ይሄ ሞት ነው። ሁሉም ሰው አይቶታል። ብዙ ይሄ ሰው ልጅ የሚባለው ፍጡር ብዙ ፍጡሩ ከኛ አያዎች ከኛ አላህ ሰትሮታል። ሰው አላህ የሰተረው ሰው ራሱ መሰተር ነው የሚሻለው። ጥሎበት ሰው ወንጀል እንዲህ ነው ወንጀል ውስጥ የገባሁት በርቱ ብሎ ሰው ማበርታት بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على حبيبنا وإمامنا وقدوتنا خاتم الأنبياء والمرسلين وعلى آله وأصحابه أجمعين أما بعد أيها الإخوة الكرام يقول الله سبحانه وتعالى وإن كثيرا من آياتنا عن آياتنا وإن كثيرا من الناس عن آياتنا لغافلون وقال تعالى ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقال تعالى اقترب للناس حسابهم وهم في غفلة معرضون ما يأتهم من ذكر من ربهم محدث إلا استمعوه وهم يلعبون لاهية قلوبهم وأسروا النجوى الذين ظلموا هل هذا إلا بشر مثلكم أفتأتون السحر وأنتم تبصرون أيها الأخوة الكرام غفلة መዘንጋት መርሳት መዳከም ነገሮችን ቁም ነገር አድርጎ አለመያዝ ዝንጋቴ የሰው ልጅ ችግር መሆኑን አላህ Subhanahu Wa Ta'ala ይነግረናል። وإن كثيرا من الناس عن آياتنا لغافلون ብዙ ይሄ ሰው ልጅ የሚባለው ፍጡር ብዙ ፍጡሩ ከኛ አያዎች ከኛ ተአምራቶች ከኛ ከፈጠርናቸውና ቁም ነገር ብለው ሊታሰቡ ከነበሩ ነገሮች ለጋፊሉ በጣም ዝንጉዎች ናቸው። መሐላ በተጨመረበት መልኩ ነው አላህ ለጋፊሉን ይላል። ዝንጉዎች ናቸው፣ በጣም ዝንጉዎች ናቸው ይላል። የአላህ አያ ብዙ ነው። መወለድ የአላህ አያ ነው። የሰው ልጅ መወለዱ፣ የሰው ልጅ መሞቱ፣ መብላቱ፣ መጠጣቱ ብዙ አግርሞት የሚፈጥሩ ነገሮች እዚህ ዱንያ ላይ አሉ። ብዙ ሰው ብዙ ነገር አይገርመውም። ዝም ብሎ ይነጋል፣ ዝም ብሎ ይመሻል። አላህ ሲሰጠውም አላህን አያመሰግንም፣ ሲያጣም አይደነግጥም፣ ሲያመውም አይረበሽም፣ ጤንነቱም አያስደስተውም። ከሌላ ሰው ህይወት አይቶ አላህ ለካ ብዙ ነገር የሚያደርግ አምላክ ነው ብሎ ፍርሃትና ስጋት ከአላህ ጋር ያለኝን ግንኙነት እንዴት አድርጌ ላስተካክል ብሎ አያስብም። አን አያቲና ለጋፊል ወኢነ ከሲራ ሚነ ናሲ عن آياتنا لغافلون غفلة በጣም ከባድ በሽታ ነው። ነብዩ አለይሂ ሰላቱ ወሰላም ያው ቁርአንም ወላ تطع من أغفلنا قلبه عن ذكرنا واتبع هواه ቀልቡ غفلة ማለት የቀልብ መዘንጋት ነው። ሰላት እየሰገድን ሰላት ላይ መሆናችንን አለማስታወስ غفلة ነው። አጠገባችን ሰው ሲሞት አይተን እኛ ነገ ልንሞት እንችላለን ብለን ለሞት አለመዘጋጀት غفلة ነው። ሰው በሰራው መጥፎ ነገር ምክንያት መጥፎ ነገር ሲደርስበት አይተን ራሳችንን ማስተማር አለመቻልም غفلة ነው። ጅህልና ውስጥ መቆየትም غفلة ነው። ራስን ለማስተካከል ለማረቅ ለማቃናት በሚደረግ ሙከራም ቁም ነገር ብሎ ራስን ለማስተካከል አለመሞከርም غفلة ነው። ስለዚህ አላህ اقترب للناس حسابهم وهم في غفلة معرضون የሰው ልጆች ሒሳባቸው አላህ ዘንድ የሚቀርቡበት ሁናቴ እየቀረበ ነው። ግን እነሱ ዘንግተው ዝንጋታቸው ውስጥ ነው የሚኖሩት ይለናል። አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ በሚያወሩት ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን ይሉናል? አንድ ሰው ጀነት ሲገባ ጀነት የሚገባ ሰው ጀነት ሲገባ የሳት ሰው ጀሃነም ሲገባ በጣም ዩታ ቢልመውቲ ከሀይአቲ ከብሽን አምላህ ሞት የሚባለው ነገር ሰው ጀነት ከመግባቱም ጀሃነም ከመግባቱም በፊት አንድ ትልቅ በግ የሚያምር በግ
አላህ የጀሃነም ሰዎችን በዚህ ጋር አድርጎ የጀነት ሰዎችን በአንድ በኩል አድርጎ አላህ ከጀነት ሰዎች አላህ አድርገን ከጀሃነም ሰዎች አላህ ይጠብቀን። እነዚህን አስቀምጦ አላህ መሃል ላይ በግን የሚያምር በግ አድርጎ ያቀርብና በግ ይመጣል ይላሉ እና ፈዩናዲል ሙናዲ የሚጣራ ይጣራል። እናንተ የጀነት ሰዎች ሆይ አይዟችሁ ተመልከቱ ይባላሉ። ይሄን ታውቃላችሁ? ይሄ በጉን ይሄ የምታዩትን በግ ታውቃላችሁ ይሏቸዋል። አዎ ይሄ ሞት ነው፣ ሁሉም ሰው አይቶታል። የእሳት ሰዎች ያው እዛ የምታዩትን እያያችሁ ይሏቸውና ይሄን ታውቃላችሁ? አዎ ይሄ ሞት ነው ይላል። ሁሉም ሞትን ይሄ በበግ መልክ የቀረበው ነገር ሞት ነው። ሞትን አላህ ሱብሓነሁ ወተዓላ የበግ ምስል አድርጎበት በበግ በኩል አቅርቦት ታውቁታላችሁ ሲል ሁሉም ሞት ነው ይላል። የጀነት ሰዎችም የጀሃነም ሰዎችን ያንን የሚያምር በግ ያውና ይሄ በግ ሞት ነው፣ የሞት መገለጫ ነው ይላል እና ሁሉም ሲያዩ ይሄንን በግ አላህ ሱብሓነሁ ወተዓላ እንዲታረድ ያደርጋል። ልክ ሞት ሲታረድ ሰዎች እናንተ የጀነት ሰዎች ዱንያ ላይ ሰው ልጅ የፈለገ ቢመቸው ሞት የሚባል ነገር ፌስ ስለሚያደርገው ሞት የሚባል ነገር ፊት ለፊቱ ስለሚመጣ ስጋትና ፍርሃት ይኖረዋል። አይ እናንተ የጀነት ሰዎች እንዳትፈሩ ሟች ናችሁ ይሏቸዋል። እናንተ የጀሃነም ሞት የለባችሁም አትፍሩ ይባላሉ የጀነት ሰዎች። እንደዚሁም ደግሞ የጀሃነም ሰዎችም ከዚህ በኋላ ተስፋ አታድርጉ ሞት የለም እዚሁ ስትንገላቱ ትኖራላችሁ ይባላሉ እና ወአንዚርሁም የውመል ሐስረቲ ኢዝ ቁድየል አምሩ ወሁም ፊ ገፍላ እነሱ ገፍላ ላይ ሆነው የቂያማ ቀን በዚህ መንገድ የሰው ልጅ ውሳኔ ይወሰንበታል ይላል እና እንግዲህ ሐዲስ የሚያሳየን ነገር እዚህ የሰራነው ስራ ጀነት ላይ ዘላለማዊ ህይወት ለመኖር ወይም ደግሞ ጀሃነም ላይ ዘላለማዊ ህይወት ለመኖር የሚያስገድድ ነገር ነው። አነስ ብን ማሊክ በሚያስተላልፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? የክብሩ ብኑ አደም የክብሩ መዐሁ ኢስናን ሑቡል ማል ወጡሉል ዑምር። የሰው ልጅ እድሜው በጨመረ ቁጥር ወደ ሞት እየቀረበ በመጣ ቁጥር መሆን ያለበት ሟች መሆኑን አውቆ ራሱን ማዘጋጀት ነው። እንደዚሁም ደግሞ ገንዘብ ጠፊ ነው ይዤው አልሞትም ብሎ ገንዘቡን ኸይር ነገር ላይ መዋል ነው ሰው ያለበት። ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ዝንጉ ስለሆነ እድሜው በጨመረ ቁጥር የብር ፍቅሩም በህይወት የመኖር ፍቅሩም እየጨመረ ይመጣላሉ። ሰው ልጅ መሆን የነበረበት ይሄንን ዱንያ ላይ ያለኝ ኮንትራት እየጨረስኩ ነው፣ ከዚህ በኋላ ምን ያህል ጊዜ ነው ምኖረው ብዙ እድሜ አይደለም፣ ያ አኸራ ህይወቴን ላሻሽል ላሳምር የተሻለ ይሁንልኝ ብሎ ኸይር ነገር ላይ መበርታት ነበር የነበረበት። በተቃራኒው ግን የሰው ልጅ ከእድሜው ጋር አብሮ የዱንያ ፍቅሩና የመኖር ፍላጎቱ በከፍተኛ ሁኔታ ይጨምራልና ይህ ነገር ትክክል አይደለም ብለው ነቢዩ ዓለይሂ ሰላቱ ወሰላም ይነግሩናል። አቡ ሁረይራ በሚያስተላልፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ኩሉ ኡመቲ ሙዓፋ ኢለል ሙጃሂሪን ይላሉ። አላህ ስብሓነሁ ወተዓላ ለሁሉም ሰው ይቅርታ ያደርጋል፣ ዐውፍ ይላል። ሙጃሂርን ሲቀር ሙጃሂር ማለት ወንጀል ሰርቶ ሲያበቃ ወንጀሉን በይፋ የሚናገር ከነገሬ ጋር ስንጠጣ ከነገሬ ጋር ስንጨፍር ከነገሬ ጋር እንዲህ ስናረግ እንዲህ አድርገን ከእሷ ጋር እንዲህ አድርጌ ከእሱ ጋር እንዲህ አድርጌ ምናምን ብሎ አላህ ሰትሮታል። ሰው አላህ የሰተረው ሰው ራሱን መሰተር ነው የሚሻለው። ጥሎበት ሰው ወንጀል ከሰራ መስራት የለበትም። ሰው ከሰራ ደግሞ እኔም እኮ ሰርቻለሁ ስሩ፣ እንዲህ አድርጌያለሁ ተማሩ፣ እንዲህ ሁኜ ነው ወንጀል ውስጥ የገባሁት በርቱ ብሎ ሰው ማበርታት በጣም የወንጀል ነው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም አላህ ሁሉንም ሰው ይቅር ይላል ኢለል ሙጃሂሪን አለ። ወንጀሉን በይፋ አረኩት እኮ ፈጸምኩት እኮ አደረኩት እኮ ብሎ ወንጀል በመስራቱ የሚመጻደቅ ሰው ሲቀራሉ እና አንድ ሰው ለሊስ ወንጀል ሰርቶ አላህ ደብቆለት ራሱን ወንጀሉን ይፋ የሚያደርግ ሰው ነው አሉ። አንተ ሰው አላህ ስብሓነሁ ወተዓላ የቂያማ ቀን ምን ይለዋል? ወንጀል ሰርተሃል፣ አላህ ደብቆልሃል፣ ግን አንተ አላህ የደበቀልህን ወንጀል ለሰው ይፋ በማድረግ ችግር ውስጥ ገብተሃል ይላል። ስለዚህ ባረከላሁ ፊኩም እነዚህ ሐዲሶች የሚያሳዩ ነገር ቢኖር ያው ገፍላ ጥሩ ነገር አይደለም፣ ከገፍላ መውጣት አለብን። ከገፍላ መንቃትን የመሰለ ትልቅ ነገር የለም።
ማሊክ ብኑ ዲናር ምን ይላሉ? መሳኪኑ አህሉ ዱንያ ኸረጁ ሚንሃ ወማ ዛቁ አጥየብ ማ ፊሃ ቂለ ለሁ ወማ አጥየቡ ማ ፊሃ ቃለ ማዕሪፈቱላሂ ዐዘ ወጀል ወመሐበተህ አሉ። ሰዎች አሉ ከዱንያ ሲወጡ አንድም ቀን ዱንያ ላይ አላህ በጣም ጥሩ የሆነውን የአላህ ስብሓነሁ ወተዓላ ስጦታ ሰጥቶ የማያውቃቸው ነገር የሰጣቸው ዱንያ ላይ ጣዕም የዱንያን የሚጣፍጥ ነገር ሳይቀምሱ የመጡ ሰዎች አሉ። ምስኪኖች ናቸው። ምንድነው ዱንያ ላይ ምስኪን ሲባል? መቼም አእምሯችን ውስጥ እኛ የተለመደ የሚስኪን ዲፊኒሽን አለ። የሚያሳዝነን ሰው አእምሯችን ላይ አለ እና ያ አለመሆኑን ማሊክ ብኑ ዲናር ሲነግሩ አላህ ሱብሓነሁ ወተዓላ ዱንያ ላይ አላህን ማወቅና አላህን መውደድ በጣም በቃ ልዩ ዱንያ ላይ ሊኖር የሚገባ ጣዕም እሱ ነው። ያን ጣዕም ብዙ ሰዎች ሳያገኙ ከዱንያ አልፈዋል ብለው ማሊክ ብኑ ዲናር ይናገራሉ። እና አላህ ጋር ያለን ግንኙነት ማሳመር ከገፍላ ያወጣል። ገፍላ አቡ ደርዳ ምን ይላሉ? ሶስት ነገር አስቆኛል፣ ሶስት ነገር አስለቅሶኛል አሉ። አንድ በጣም የሚያስቀኝ ነገር ቢኖር ሙዓሚሉ ዱንያ ወልመውት የጥልቡሁ፣ በጣም ልክ የሌለው የዱንያ ፍቅር ያለው ሰው አለ፣ ጉጉት አለ፣ ሞት እያሳደደው ነው። እንደዚህ ሰው ይህን ያህል ሞኝ ጅል ቂል ይሆናል ብዬ ገምቼ ስለማላቅ በጣም አፌዝበታለሁ፣ ያስቀኛል አሉ። ወጋፊሉን ለይሰ ቢመግፉሊን አንሁ፣ ሰውየው በጣም ዘንግቷል፣ ግን ሞት ያሳደዋል። እሱ ቢገፍልም እሱ ቢያንቀላፋም እሱ ቢዘነጋም እሱ ቢደክምም ሞት ግን ደክሟል፣ ዘንግቷል፣ እንቅልፍ ይዞታል ብሎ አይተውም፣ ያሳደዋል። ይሄም ያሳዝነኛል አሉ፣ ያስቀኛል አሉ። ሌላ ደግሞ አንዳንድ ሰው በየትኛውም ህይወቱ አላህ ተደሰተብኝ ያልተደሰተብኝ ብሎ ምንም የማያስብ ሰው አለ፣ ደረቅ ሰው አለ። ሁሌ የመሰለውን ነገር ነው እንጂ የሚያደርገው የሰራሁት ነገር አላህ ዘንድ ጥሩ ነገር ያስገኛል አያስገኝም፣ ያሸልማል ያስቀጣል፣ የምሰራው ነገር ቁም ነገር እልህ ብቻ የሚያኖረው ሰው አለ። በቃ ምን ይመጣል ብሎ ትዕቢት ወጥሮት የሚኖር ሰው አለ። ምንም ጊዜ ከአላህ ስብሓነሁ ወተዓላ ማገኘው ይሄን ስራ በመስራቴ አላህ ይሸልመኛል፣ ይሄን ስራ በመተው አላህ ይቆጣብኛል ብሎ የማያስብ ሰው አለ። ሁሌ የሚያስበው ትዕቢቱን፣ እብሪቱን፣ የራሱን ስሜት፣ የራሱን ፍላጎት፣ የራሱን እርካታ፣ የራሱን ምቾት ብቻ ነው እና ይህም በጣም በጣም ያስቀኛል። ምን ያኮረዋል? ምንድን ነው እሱ ይላሉ። የሚያሳዝነኝ ሰው አንደኛ አብካኒ ፊራቁል አሕበቲ ሙሐመድ ወሕዝቢ፣ ነቢዩ ሰለላሁ ዐለይሂ ወሰለም ጋር የነበሩ እነዛ ሰሓቦች ነቢዩ ዐለይሂ ሰላቱ ወሰላም ሲሞቱባቸው እነሱ ቦታ ሁኜ ከነሱ ጋር አቡ ደርዳ ሚን ኪባር ሰሓባ ነው እና አዘንኩ። እኔም ነቢዩ ሰለላሁ ዐለይሂ ወሰለም በሞታቸው ደግሞ እዛ ያለውን ሰው አሳዘነኝ። ነቢዩ ዐለይሂ ሰላቱ ወሰላምን በማጣቱ ሰው ውስጥ ሊኖር የሚችለውን የሐዘን ጥልቀት፣ የሐዘን ስሜት፣ የሐዘን መስረጽ፣ የሐዘን ረብሻ በጣም በጣም እኔንም ይረብሸኛል። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ኑረን ያንን መልካም ዘመን አሳልፈን ረሃቡን፣ ደስታውን፣ ማሸነፉን፣ መሸነፉን፣ መታመሙን፣ መዳኑን፣ መሳቁን፣ ማልቀሱን፣ ዒባዳውን ያንን የሚያምር ዱንያ ላይ በቀላል የማይገኝ የጀነትን ጣዕም እዚህ ዱንያ ላይ ቀምሰን እኚህ ሰውዬ ካጠገባችን ተነስተው ሲሄዱ የደረሰብን ሐዘን ሁልጊዜ በቋሚነት ቀልቤ ላይ ሐዘንን አስቀምጦ ሂዷል። ወሁወ ልመጥለዑ ዒንደ ገመራት ልመውት ወልቁፉ በይነ የደይላህ። የሆነው ነው አላህ ፊት መቆማችን አይቀርምና አላህ ፊት መቆምንም እዚሁን የሳስበው ያስለቅሰኛል አሉ። የውመ ተብዱ ሰሪራ ዓላንያ ሱመ ላ የድሪ ኢለልጀነቲ አው ኢለናር። የሰው ልጅ ወደ ጀነት ነው የሚሄደው ወደ ጀሃነም ነው የሚሄደው የሚለው ነገር አለመለየቱ ያስለቅሰኛል አሉ። ኢብኑ ልጀውዚ ረሒመሁላሁ ተዓላ ኢዛ ገፈለ ልቀልቡ አን ዚክሪ ልመውት ደኸለ ልዐዱው ሚን ባብ ልገፍላ። አንድ ሰው ቀልብ መሞትን ከረሳ መሞትን የሚረሳ ሰው ብዙ ማያሳስበው ነገር አለ። መስረቅ አያሳስበውም፣ መዋሸት አያሳስበውም፣ መሳደብ አያሳስበውም፣ ሰው መናቅ አያሳስበውም፣ መዝለፍ አያሳስበውም፣ ምንም ነገር አያሳስበውም። የሚያሳስበው የራሱ ምቾት ብቻ ነው። ወይም ቀልቤ ላይ ተመችቶኛል የሚለው ነገር ኩራቱ አያሳስበውም፣ ትቢቱ አያሳስበውም፣ ንቀቱ አያሳስበውም፣
ንፉግነቱ አያሳስበውም፣ ሰው ማማቱ አያሳስበውም፣ ሰው መስደቡ አያሳስበውም፣ የሰው ገንዘብ መውሰዱ ምንም አይመስለው። ስለዚህ አሉ ኢብኑል ጀውዚ ይሄ ሲሆን ሰውየው የሞት መንገድ ላይ ገብቷል፣ ሙቷል። በቃ ኦልሬዲ ቀልብ ባለመንቃቷ ምክንያት ቀልብ አለብኝ ሞት አለብኝ ባለማለት ምክንያት ሰውየው የትኛውን ወንጀል ለመድፈር የትኛውን ወንጀል ለመዛቅ የሚሆን ጉልበት ይኖረዋል። ገፍላ መጥፎ ነገር ነው፣ ለመጥፎ ነገር ይቀሰቅሳል። ኢብኑ ከሲር ረሒመሁላሁ ተዓላ አቡል አታሂያ የሚባሉ አንደሉስ ከነበሩ ዑለሞች፣ ዛሂዶች፣ ሻዒሮች ውስጥ ናቸው። አናሱ ፊ ገፍላቲሂም ወረሐስ መንየቱ ተጥሐኑ ሞት የሚባለው ነገር ሰውን እየወቀጠ ያንገላተዋል። ግን ሰዎች ገፍላ ውስጥ ኑረዋል ይላሉ። እና ያው ገፍላ የሰው ልጅን የሸር በር ይከፍታል፣ የኸይር በርን ይዘጋል። እና ሙገፈል ሰው ከአላህ ይርቃል። አላህን ስብሓነሁ ወተዓላ ከሚያስደስትና ከሚያርቅ ነገር ሁሉ ይሸሻል። ከገፍላ መራቅ ወደ ገፍላ ከሚያቀርብ ነገር መሸሽ እያንዳንዱ ሰው ሊጥርበት ከሚገባ ነገር አንዱ ነው። ገፍላ ዱንያ ላይ ከአላህ ስብሓነሁ ወተዓላ ጋር ያጣላል። አኸራ ላይም የሰው ልጅ ከአላህ ስብሓነሁ ወተዓላ ጋር ያለውን ግንኙነት ችግር ውስጥ ይከትበታል። ስለዚህ በተቻለ መጠን በቁም ነገር ከገፍላ መራቅ፣ ራስን ከገፍላ ማውጣት ከእያንዳንዱ ሙስሊም የሚገባ ነገር ነው። ሰይዱና ዓሊ ረዲየላሁ አንሁ ምን ይላሉ? ወሕሪስ ዓላ ሒፍዚል ቁሉቢ ሚነል አዛ ፈሩጁዐሃ በዕደ ተናፉር የስዐቡ ኢነል ቁሉበ ኢዛ ተናፈረ ወዱሂና ሸበሁ ዙጃጀቲ ከስሩሃ ላ ዩሽዐቡ። እና ቀልባችሁ ላይም በሽታ ጥሩ ያልሆነ ስሜት ገፍላ ከአላህ ስብሓነሁ ወተዓላ ጋር ያለን ነገር እንደሚያበላሽ ሁሉ በገፍላ ከወንድምህ ጋር ከቤተሰብህ ጋር ከሚስትህ ጋር ከጓደኛህ ጋር ያለንን ግንኙነት ችግር ውስጥ ይከታል። የወንድምህን የባለቤትህን የጓደኛህን ለአንተ ጥሩ ምልከታ ያለውን ሰው አታስቀይመው። አንተ ዘንግተህ ትዝ ሳይልህ እንቅልፍ ላይ ሆነህ በራስህ ዝንጋቴ ምክንያት ያረከው ነገር ሊሆን ይችላል። ግን መስታወት የሚባል ነገር ከሰበርከው አንዴ ከተፈጨ መልሰህ አትጠግነው። ቀልብም እንደዛ ንጹህ ነገር ነውና ገፍላ ቀልብ ውስጥ እንዳይገባ መዘንጋት የሚባል ነገር እንዳይጎታ ራስህን በተቻለ መንገድ ጠብቅ ይላል። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።